ሰላም ጤና ይስጥልን። የኢንሳይትስ ሚዲያ ቤተሰቦች እንደምናላችሁ። የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በቤተ ክርስቲያን ውስጥ ለምዕመናን ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ ተወስዷል ተባለ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሩ አባል ለሆኑ በሙሉ ከመጽሐፍ ቅዱስ ውጪ የሆኑ አካሄዶችና ልምምዶች በሚመለከት ከድርጊቶቹ እንዲቆጠቡ መክሯል። የረሆቦት አብያተ ክርስቲያናት ኅብረት ለካውንስሉ የላከው ደብዳቤ እንደሚያመለክተው አባላት በቤተ ክርስቲያን ውስጥ መጽሐፍ ቅዱሳዊ ከሆኑ ተግባራት እንዲቆጠቡ የሚያሳስብ ነው። ለአብነትም ዘይት፣ ውሃ፣ ጨርቃጨርቅ የሚሸጡ እንዲሁም ላባቸውን የጠረጉበትን ሶፍት ለምዕመናን የሚሰጡ መኖራቸውንም አመላክቷል። ካውንስሉ አባላት ቤተ ክርስቲያኖች ከመሰል ድርጊቶች እንዲቆጠቡ በጥብቅ አስጠንቅቋል። የረሆቦት አብያተ ክርስቲያናት ኅብረት ካውንስሉ ያወጣውን መመሪያ እንደምትተገብር አሳውቃ መሰል መጽሐፍ ቅዱሳዊ ልምምዶችን እንደምትጸየፍ ገልጻለች። ከሰሞኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከነቢይ እዩ ጩፋ ጋር ውጥረት ውስጥ መግባታቸው የሚታወስ ሲሆን መጽሐፍ ቅዱሳዊ ልምምዶችን በሚተገብሩ አካላት ላይም እርምጃ እየወሰደ ነው። ባንኮች እስከ ምሽት 3 ሰዓት ተኩል ድረስ ክፍት ሆነው እንዲቆዩ የሚያስገድደው ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲል የባንኮች ማህበር አስታወቀ። በአዲስ አበባ ከተማ አስተዳደር የወጣው ባንኮች እስከ ምሽት 3 ሰዓት ተኩል ድረስ አገልግሎት እንዲሰጡ የሚያስገድደው መመሪያ ከባንኮች አሰራር ጋር የማይጣጣም መሆኑን ማህበሩ ገልጿል። ባንኮች በዘመናዊ ቴክኖሎጂ አጠቃቀም አማካኝነት የተለያዩ የባንክ አገልግሎቶችን ለደንበኞቻቸው በቀላሉ ማቅረብ እየቻሉ በመሆኑ የምሽት አገልግሎት አላስፈላጊና አግባብነት የሌለው መሆኑን የባንኮች ማህበር አስታውቋል። የባንኮች ማህበር ዋና ጸሐፊ አቶ ደምሰው ሞገስ እንደሚገልጹት ደንበኞች በፖስ ወይም ኤቲኤም ማሽኖች፣ በተንቀሳቃሽ ስልክ፣ የባንክ መተግበሪያዎችና በኢንተርኔት ባንኪንግ አማካኝነት የሚፈልጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽት ክፍት ሆነው መቆየት አለባቸው የሚለው አስገዳጅ መመሪያ ተገቢ አይደለም ብለዋል። በተጨማሪም ማህበሩ በፌዴራል መንግስት ስር ያሉ ተቋማትን የከተማ አስተዳደር በመመሪያ እንዲያስተዳድር የተሰጠው ስልጣን አግባብ እንዳልሆነና ይህ መመሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክን አስተያየት መጠየቅ እንደነበረበት ይገልጻሉ። በተለይም ይህ መመሪያ የባንኮችን የሥራ ባህሪ ያላገናዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ዋና ጸሐፊው አቶ ደምሰው በምሽት የሚሰጥ የባንክ አገልግሎት ለዘረፋና ለሌሎች የደህንነት ስጋቶች ሊያጋልጥ እንደሚችል ተናግረዋል። በጃዊ ወረዳ ብሔራዊ ተብሎ በሚጠራ ፍል ውሃ በተከሰተ በሽታ የሰው ሕይወት ማለፉ ተገለጸ። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ባለፈው ሰኞ መጋቢት 22 ቀን 2017 ብሔራዊ ተብሎ በሚጠራ ፍል ውሃ ጸበል ተከስቷል በተባለ በሽታ 2 ሰዎች መሞታቸውን የጃዊ የመጀመሪያ ደረጃ ሆስፒታል አስታውቋል። የሆስፒታሉ ስራ አስኪያጅ አቶ ስለሺ ወለሊ በሽታው ኮሌራ መሆኑንና አለመሆኑን ለማጣራት ለአማራ ክልል የህብረተሰብ ጤና ኢንስቲትዩት ናሙና መላኩን ገልጸዋል። በተመሳሳይ 50 ሰዎች በበሽታው ተይዘው ሆስፒታል መግባታቸውን የገለጹት ስራ አስኪያጁ ወደ ሆስፒታል የመጡት ሕክምና እየተደረገላቸው መሆኑንም ተናግረዋል። አሁንም በርካታ ሰዎች ፍል ውሃው ከሚገኝበት ስፍራ ወደ ሆስፒታሉ ታመው እየገቡ መሆኑን አንስተዋል። 2 የሞቱት ሰዎችም ከፍል ውሃው ታመው ወደ ሆስፒታል እየመጡ እያለ ሆስፒታሉ በር ላይ ሕክምና ሳያገኙ መሞታቸውንም አክለዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ በማይናማር የመሬት መንቀጥቀጥ የሟቾች ቁጥር 2900 ተጠጋ። ከቀናት በፊት በማይናማር በተከሰተው የመሬት መንቀጥቀጥ የሞቱት ሰዎች ቁጥር ወደ 2900 ሲጠጋ በታይላንድ 72 ሰዎች ደብዛቸው እንደጠፋ መሆኑን ዢንዋ ኒውስ ዘግቧል። የማይናማር አስተዳደር ምክር ቤት ይፋ ባደረገው መረጃ በማይናማር የሟቾች ቁጥር 2886 ደርሷል። 4639 ሰዎች ተጎድተዋል እና 373 ደብዛቸው ጠፍቷል። በአጎራባች ታይላንድ በዋና ከተማዋ ባንኮክ 72 ሰዎች አሁንም ደብዛቸው እንደጠፋ ነው።
ባንኮክ በመሬት መንቀጥቀጡ የመንግስት ኦዲት ቢሮ ህንፃ ወደ ፍርስራሽነት የተቀየረ ሲሆን በዚህ ቦታ አስክሬን ፍለጋው ቀጥሏል። በማይናማር እና ታይላንድ ከቀናት በፊት በሬክተር ስኬል 7.7 እና 6.4 የሆነ ከባድ የመሬት መንቀጥቀጥ መከሰቱም ይታወሳል። ሩሲያ ሆን ብላ የራሷን ግድብ አወደመች። ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ማውደሟ ተሰማ። ሩሲያ ግድቡን ያወደመችው የዩክሬን ብረት ለበስ ተሽከርካሪዎችን ለማገድ ነው ተብሏል። የጀርመን ዜና አገልግሎት እንደዘገበው ሩሲያ ግድቡን የደረመሰችው 3 ቶን ይመዝናል በተባለ የጦር አውሮፕላን ቦምብ ነው። ግድቡ ከዩክሬን ድንበር በጥቂት 100 ኪሎ ሜትሮች በምትገኘው ፖፖቭካ በተባለች መንደር አቅራቢያ ነው። ዩክሬን በቤልግሮድ ዞን የማጥቃት እርምጃዋንም እያጠናከረች እንደሆነ መረጃዎች ያመላክታሉ። የዩክሬን ጦር ግን በጉዳዩ ላይ እስካሁን ያለው ነገር የለም። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።